ሀንዬ በደስታ ተሞላች። የሀንዬ ውጤት በጣም ደስ በሚልና በሚያጓጓ ሁኔታ መጣ። ወይዘሮ ሜላት ደግሞ በደስታ ተሞልታ ባዩሽን ታዘበቻት። የባዩሽ እያንዳንዷ ውርደት ዛሬ ላይ ተጋለጠች ማለት ነው። ሀንዬና እንግዲህ ምናሴ የነበረ ውጤቱን ያመጡት። እርግብ ደግሞ ከጨዋታው ውጭ ስለሆነች እጅግ በጣም ደስ ብሎናል። የሀንዬ ውጤት በጣም በሚያምርና ትክክለኛ የሜላትና የመስፍን ልጅ ሆና ተገኝቷል ማለት ነው። ወይዘሮ ባዩሽ ደግሞ ውጤቱን ወይዘሮ ሜላት ስታይ ደንግጣ የምትሆነው ነገር ግራ ገብቷት ድንብርብር ብላለች ማለት ነው። ውድ የቻናሌ ቤተሰቦች እጅግ በጣም ደስ ብሎናል። ሀንዬ እንግዲህ ከብዙ ልፋት በኋላ አባቷ ለራሱ በደስታና በሀሴት ተሞልተዋል ማለት ነው። ዋው 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 ለለለለ ሀንቾ እውነታውን ተናገረች። የባዩሽን ደግሞ የተደበቀ ፋይል ለቤተሰቦቿ ለወይዘሮ ሜላትና ለመስፍኔ እንዲሁም ለሰላምና ለምናሴ ይፋውን ተናገረች። እስከ ዛሬ ድረስ ባዩሽ እያስፈራራቻትና ሀናን ምንም ነገር ብትይ እኔ አስወግድሻለሁ እያለች እያጨናነቀቻት ነበረ። ሀንዬ ግን እነሱ በውሸት ዲኤንኤው የእርግብ ነው እያለች ስታስፈራራት ወይዘሮ ባዩሽ የወይዘሮ ባዩሽን ደግሞ የተደበቀ ትልቅ ፋይል ሀና ለባዩሽ ለሜላት እናገርብሻለሁኝ ወይም ለአባቴ መስፍን አቀርባለሁ እያለች በተደጋጋሚ ሀና ወይዘሮ ባዩሽን ማስጠንቀቂያ ሰጥታት ነበረ። ግን እርግብ ምርመራ ካደረገች በኋላ ባዩሽ ሀና ላይ ዝታባት ነበርና አንቺማ ፈጽሞ ልትዝችብኝ አትችም፣ አንቺማ እኔንም በምንም አይነት ሁኔታ ልታስፈራረኝ አትችም፣ ይሄንን መረጃ ለቤተሰቦቼ ነው ማቀርብብሽ፣ የኔን የህይወት ታሪክ ለእርግብ ያደረግሽው አንቺ ነሽ፣ ፎቶግራፌንና መስቀሌን ሰርቀሽ ለእርግብ እየሰጠሻት አንቺ ነሽ። ስለዚህ ይሄንን ትክክለኛ ማስረጃ ለቤተሰቦች ያሳያለሁ ብላ የደበቀችውን ፋይል አወጣችና አሳየችባት። ወይዘሮ ባዩሽ እንግዲህ በጣም በድንጋጤ ተከናንባ ተዋርዳለች ማለት ነው። አንዳንዴ መጥፎ ስራ በሆነ አጋጣሚ እንደሚያዋርድ ባዩሽ ላይቸዋለሁኝ። እንዲሁም ደግሞ ወይዘሮ ሜላት እስካሁን ድረስ ሀንዬን መጥፎ ንግግር ለተናገረቻትና መጥፎ ሀሳቦችን እያቀረበች እሷን ደስ በማይል አመለካከት እያየቻት ነበርና ተጸጽታ ልቧ ተሰበረ። መስፍኔ ደግሞ ከድሮ ጀምሬ እኮ እኔ ወይዘሮ ባዩሽን አውቃታለሁ፣ በተንኮልና በመጥፎ መንገድ የተሰራች ሴትዮ ናት። እዛ አካባቢ እንኳን በችግር እየኖርን እያለ 500 ብር አበድራሽ ያንን 500 ብር ስንት ጊዜ እንዳበደረችሽ ከሰፈር ሰዎች ጋር እየተጨቃጨቀች ነበረ ብሎ ለወይዘሮ ሜሉ ሲነግራት፣ ሜሉ ተረጋጊ፣ የቤታችንን ሰላምና የቤታችንን ደስታ ያጠፋችው ወይዘሮ ባዩሽ ናት። ስለዚህ ነገሮችን ሁላችንም ተመካክረን ወደ ነበረበት እንመለሳለን ብሎ ሜላትን መከራት ማለት ነው። ሜሉዬም ደግሞ መስፍኔን አልፈልግህም ብላው ነበርና እንግዲህ እንደምታፈቅረው በዛው አጋጣሚ ገልጻለታለች ማለት ነው። ሀንዬ የወይዘሮ ባዩሽን ማስረጃ የተንከሲስ ስራዋን ሁላ ስላዋረደቻት እጅግ በጣም ደስ ብሎናል ማለት ነው። ለድል ብያለሁኝ። ሀንዬ እንግዲህ በወይዘሮ ሜላትና በመስፍኔ በኩል ተቀባይነት ልጃቸው መሆናቸውን አገኝታለች ማለት ነው። ምላሴና ሰላሜ በተደጋጋሚ ሀንዬ ዲኤንኤው እኛ በመካከል የውጤት ነገር የሚጋርደን ነገር የለም፣ የዲኤንኤው ውጤት እርግብም ሆነች አንቺም ሆንሽ ለእኛ ምንም የሚያግደን ነገር የለም፣ እህታችን ነሽ እያሉ በተደጋጋሚ እሷን እንደሚወዷት ለእሷ ልዩ ቦታ እንዳሏት እየነገሯት ነበርና ሀንዬም ደግሞ ምናሴ ሰላምዬ ስለተረዳችሁኝ እናንተ በምንም አይነት ሁኔታ ከጎኔ ላለማረቅ
ስላሰባችሁ እጅግ አድርጌ አመሰግናለሁ እያለች በተደጋጋሚ ምስጋናና ትህትና የምታቀርበው ሀንዬ ዛሬ ላይ ባዩሽን እንግዲህ ባዩሽ ሀና የቤት ሰራተኛ ናት፣ ምንም ልታውቅ አትችልም፣ ልጃቸውም ልትሆን አትችልም። ይህን አጋጣሚ ተጠቅሜ የሜላት የሆነን ነገር ንብረት ወስዳለሁ ብላ ለመጣቸው እንግዲህ ተዋርዳና ሳይሳካላት ስትመለስ አያስቅም? በጣም ነው ደስ ያለኝ እውነት ለመናገር። ሀንዬ ሁል ጊዜ በፈጣሪዋ ያላት እምነት፣ በአባቷ ጸሎት እንዲሁም ደግሞ በራሷ እምነት የምትንቀሳቀስ ልዩ ሴት ናት። ዛሬ ላይ ግን ይሄን ድል አሸንፋ ደስተኛ ሆና ማየት እጅግ በጣም ያስደስታል ማለት ነው። ሰላም ሰላም! ውድ እየተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል ማለት ነው። የኖላዊ ድራማ ሁላችንም በጣም ደስ በሚልና ተወዳጅ ባለው ነገር እያስተማረ ይገኛል። ወይዘሮ ባዩሽና ሀና ዛሬ እንግዲህ ተፋጠው ወይዘሮ ባዩሽ ከማፈሯ የተነሳ እና ከመደንገጧ የተነሳ እጇን አፏ ውስጥ ላይ አድርጋ እየተንቀጠቀጠች ትገኛለች። መስፍኔ ደግሞ ሀና ያቀረበችውን መረጃ ትክክል መሆኑን ሲያይ በጣም ደነገጠና ባዩሽ ላይ አፈጠጠባት። ወይዘሮ ሜሉዬ ደግሞ የልጇ እውነተኝነትና ሀቀኝነት የሀንዬ ሲወጣ እርግብን በጥፊ ልትጠፈጥፋ ስትል አንቺ ልጅ አይደለሽም፣ ለካ ከወይዘሮ ባዩሽ ጋር ሆነሽ ነው እማዬ እማዬ እያልሽ ስትይ የነበረው፣ ለካ ለ16 ዓመት ትክክለኛና እውነተኛ ልጄ ገና በሬዲዮም ሆነ በምንም በሚዲያም ሳልፈልጋት እቤቴ ሰተት ብላልኝ መታልኝ ነበረ። ለተናገረችው ቃላቶችም ሀንዬን ጎንበስ ቀና ብላ ይቅርታ እየጠየቀች የእናትነት ሙሉ ፍቅሯን ልትሰጣት ተዘጋጅታለች ማለት ነው። ሀና አሁንም በተደጋጋሚ ለወይዘሮ ሜላት የተናገረችው ነገር እትዬ እኔ ከዚህ ከቤት ምንም ፈልጌ አይደለም፣ ግን ሰው በእኔ ታሪክና አባዬ ከአክሱም አንስቶ ደሴ ድረስ በችግር እዚህ ያደረሰኝ መልካሙ አባቴ ያለ እሱን ቀይሬ ወደ እናንተ ጋር ፈጽሞ ልኖር አልችልም። አባዬም ሕክምናውን ተጨረሰልኝና ጤናው ከተመለሰ ወደ ሀገራችን ደሴ እንደምንሄድ ግልጽ ነው። ምክንያቱም አባዬ ብቻውን መኖር አይችልም። እሱም ያለኔ እኔም ያለሱ መኖር ስለማንችል ፈጽሞ ከእናንተ ጋር ህይወቴን ላደርግ አልችልም። ግን ትክክለኛ ወላጅ አባቶቼን እናትና አባቴን ማገኘቴ እጅግ በጣም ደስ ብሎኛል። የኔን የሆነ ታሪክ በየት ተሰረቀ? መስቀልና ፎቶግራፊ ይሄ ታሪክሽ ነው እያለ አባዬ ሲከፋኝ እንኳን የሆነ በቃ እኔ ራሴ መናደድ እንዲሁም ደግሞ ነገሮቹ ሲያስከፉኝ መስቀሉን አንገቴን አድርጎ አባዬ ቅፍ አድርጎ ሲስመኝ እንዴት ይሄንን ሁሉ እንትኔን እረሳለሁኝ፣ ታሪኬን እረሳለሁኝ እያለች ለወይዘሮ ሜላት ነገረቻት ማለት ነው። ሜሉም እንግዲህ በጣም አፍራለች እውነት ለመናገር። ምክንያቱም ይቺ ሰራተኛ ይቺ ባለጌ እኔ ቦታ ስለሰጠኋት ነው ቅንጭላቴ ላይ ልወጣ እያለች ብዙ ነገር ብላ ነበር ሜላት። አሁን እንግዲህ ትክክለኛና እውነተኛ ነገሩ ሲወጣ ለተናገርሻቸው ንግግሮች ማፈርሽ አይቀርም። ግን ልጅና እናት መካከል ላይ ይሄ ነገር አለ ተብሎ አይታሰብም። አሁን እንግዲህ ባዩሽ ያቀደችው እቅድ ከእርግብ ጋር ይህንን ተንከሲስነት ስራ አስባ ወይዘሮ ሜላትን ልትበላት የመጣችው ጅብ ምንም ነገር ሳታገኝ ስትመለስ እንግዲህ ውርደት አስቡት ማለት ነው። ሰላሜ ብዙ ጊዜ ለወይዘሮ ባዩሽ ምንም ጥሩ አመለካከት የለኝም፣ ምንም ደስ አትለኝም። ይቺ ጓደኛሽ ጋር ወሬያችሁን አወራችሁ፣ እሷ ጋር ከተገናኛችሁ መቼም ቀኑም መሽቶ ይነጋል ብዬ ነው እማዬ እያለች ከእናቷ ጋር ብዙ ጊዜ ትከራከር ነበር። ሰላሜ አንቺ እኮ ባዩሽን ጠላሻት እንጂ በጣም ደግ ጎረቤቴና ሀሴት እንኳ ከልጅነት ጀምሮ ምላሴ ጋር አክስቴ እያሉ ነው ያደጉት። ቅዳሜና እሁድ ትምህርት በማይኖር ሰዓት ሀሴትን ይዘሽልኝ ነይ፣ ምናሴን ይዘሽ ነይ፣ ሰላሜን ይዘሽ ነይ እያለች ትል ነበር። እኔ እንጃ እማዬ ነገረ ሁኔታዋ ምንም ደስ አይለኝም ብላ አለች።
ምናሴ እንግዲህ ለወይዘሮ ባዩሽ አክስቴ እያለ ያለው ክብርና ትህትና አሁንም ድረስ አለቀቀውም ማለት ነው። ሰላም ግን ብዙም ቦታ አትሰጣትም። ሀንዬም ደግሞ እማማ ማዘርም እያለች 1-2 ቀን ቡና አፍለታላት ነበረ። ግን ከእርግብ ጋር ያላቸውን ግንኙነት ሀና ከአባቷ ቤት ወደ ባዩሽ ቤት ለስራ ስትመጣ መንገድ ላይ እርግብንና እንዲሁም ደግሞ ባዩሽን ነጠላ ለብሰው ስታያቸው በጣም ደነገጠች። አሴር ጋር ነበረችና አሴርን ደግሞ ወይኔ ጉዴ እንደ ጉድ ፈላብኝ፣ ያየሁት ነገር እውነት ነው እያለች ከራሷ ጋር እየተወዛገበች ነበር። አሴር ስላላያቸው ሀኒቾ ምን ሆነሽ ነው? ምን ተፈጥሮ ነው እያላት ነበረ። ከዛኔ ወዲህ እንግዲህ የእርግብና የወይዘሮ ባዩሽ ሴራ እንደሆነ 100% ሀንዬ አረጋግጣ ከዶክተሩ ጋር የሆነም ጥያቄ አድሮባት ነበረ ማለት ነው። እና እሷ ለራሱ ለብቻዋ ይቺ እርግብ እንዴት መጣች? እንዴት ልመጣ ትችላለች? እንዴት ከወይዘሮ ባዩሽ ጋር ተዋወቁ? እያለች በጣም ነው ግራ የገባት ማለት ነው። ውድ የቻናሌ ቤተሰቦች ለዛሬው ግን ሀንዬ የወይዘሮ ባዩሽንና እርግብን የተንከሲስ ውርደት አዋርዳ ለመስፍኔና ለናቷ ስለተናገረች እጅግ በጣም ደስ ብሎናል ማለት ነው። ሰላም ሁል ጊዜ ሀና አብራት እንድትሆን በስተመጨረሻ አባቷ ድኖላት ወደ ደሴ ስትሄድ መለያየቱን ስታስበው እጅግ በጣም ከብዷታል ማለት ነው። ምናሴ ደግሞ ለእኔ ዶክተርም መልካም እህት ሀና ትለያለች እያለ ብዙ ጊዜ ስለ እሷ መልካም እንጂ መጥፎ ነገር አውርተው አያውቁም ማለት ነው። የሀንዬ አባትም ከውጭ ሀገር ሲመጣ እንግዲህ አቶ መስፍኔ በጣም ደስ በሚል ሁኔታ ለሀና ያለው አመለካከት፣ እርጋታዋን፣ ትህትናዋን እንዲሁም ደግሞ ጥሩ ጸባይዋን ወዶላታል ማለት ነው። እንግዲህ ወይዘሮ ሜላትና መስፍኔ በባዩሽና በእርግብ ላይ ምን አይነት ውሳኔ ይወስናሉ የሚለው እውነት በጣም በጣም አጓጊ ነገር ነው ማለት ነው። ውድ ቻናሌ ቤተሰቦች እንግዲህ ሀንዬም ደግሞ ከጭንቀት ነፃ ወጥታለች። አሁን አይምሮዋን ሰላም አድርጋ አባቷን ታስታምማለች ማለት ነው። የዲኤንኤ ምርመራ ውጤቱን እንግዲህ ባዩሽ ደግሞ እንደምትቀይረው ግልጽ ነው። ምክንያቱም ዶክተሩ በጣም ስብዕና የሌለው ነገር እየተሰማው ሀና የእሷን ታሪክ ግማሹን ስታጫውተው እስከ መጨረሻ ድረስ ለመስማት ፈጽሞ ውስጡን ደስ አላለውም። ውጭልኝ ጨርሻለሁ ብሎ ነው ተዛግተ ክፍል ያሰናበታት ማለት ነው። ሀንዬም በድንጋጤ ምን ነው ዶክተር፣ ምን አደረግኩ፣ ምን አጠፋሁ ብላ ነው ትታ የወጣችው ማለት ነው። ወይዘሮ ሜላት ያቀደችው እቅድ ደግሞ የዲኤንኤው ምርመራ ታለቀ ሀናን ከቤት ለማስወጣት ነበረ። ሀና ግን በእውነተኝነትና በጥሩነቷ ቀድማ ማስረጃዎችን አቅርባለች ማለት ነው። እጅግ በጣም ደስ ይላል። ውድ ቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።